በጣም የሚወዱሽ አሉ። አንቺ ደግሞ ቴንሽን ሰጫቸው እነሱን። እሺ ብሩክ በጣም ጎበዝ ልጅ ነው፣ ለሚወዱ ሰዎች መልስ ይሰጣል። አንቺ ግን ሁሌ ኢግኖር ታደርጊ። እዚህ ጋር እንደዚህ አይነት ወሬ አልፈልግም። ሃይሚ ኦዲየንስሽን አታመሰግኝም። ለማንኛውም ማለት ነው ለሃይሚ አስተያየት ስትሰጡ ስትቆረቆሩ ምናምን እንድታመሰግናችሁ መሆን የለበትም። በነገራችን ላይ እሷ አመሰገነችም አላመሰገነችም የመሰላችሁን አስተያየት ነው የሰጣችሁ፣ ግን እንድታመሰግናችሁ ነው እንዴ ሃይሚ የምትሉት? እንደዛ መሆን የለበትም። ሃይሚ ደግሞ ይሄን እንደዚህ ስላለችሽ ኢግኖር ታረጊያለሽ የሚለው ነገር እንጂ ያናደደኝ ምንም የሚያስቆጣ ነገር የለውም። እንደ እናት ነው የመከረችሽ። እሺ ምንም ችግር የለው፣ ቀጣይ አመሰግናለሁ ብለሽ ብታልፊ ይሄን ያክል ነገሩ አይጋነንም ነበር ብዬ አስባለሁ። ሲቀጥል ደግሞ ሃይሚም እንደዚህ ያለችበት በእርግጥ ምክንያት አላት። የነሱ ፎቶ የእናቱና የብሩክ ፎቶ ሲዘቀዘቅ እሷ ስለምትወቀስ የሃይሚ አድናቂ ነን እያሉ ስለ ሃይሚ ብዙ መጥፎ ነገር የሚያደርጉ አንዳንድ የሃይሚን የሚወዱ የሚመስሉ ግን የማይወዷት ሴቶች ስላሉ ለነዛ እንደነዛ አይነት ሰው ስለመሰለቻት ነው እንደዛ ያለች እንጂ ሃይሚ ኦዲየንሶቿን ስለማታመሰግን ወይ ደግሞ የሆነ ይሉንታ ቢስ ስለሆነች አይደለም። ሲቀጥል ሃይሚ የሆነች ማስመሰል አትችልም። ገባችሁ? ሃይሚዬ ማስመሰል አትችልም። በቃ የግንባር ስጋ ነገር ናት። ጋይስ የሆነ ቪዲዮ አይቼ ነበረ። ሃይሚና የሃይሚ ወዳጆች ገብተው እንግዲህ ትናንትና ብሩክ እያስገባ አስተያየት ሲሰጥ ነበረ በዚህ ጉዳይ ላይ አስተያየት አለኝ። ለምን መሰላችሁ? አንደኛ ሃይሚ አኮረፈች ማለት ነው። አያስኮረፍም ይሄ ነገር። በነገራችን ላይ ኦዲየንሶችን አመስግኝ ነው ያለችሽ። ማመስገን ትችላለሽ፣ ምን ችግር አለው? አመሰግናለሁ። እሺ በቃ አመስግኝ ማላቀ ከሆነ ከዚህ በኋላ አመሰግናለሁ። ግን እኮ ካሁን በፊት አመሰግናችሁ ነበረ ማለት ትችያለሽ እንጂ አንቺ ቀጥታ የወሰድሽው ሌላ ክፍፍል ውስጥ ነው። የብሩክ እህቶች የሃይሚ እህቶች የሚባለው ነገር ውስጥ ነው የወሰድሽው። በእርግጥ እኔ በሃይሚ አልፈርድም፣ ግን እኔ ራሱ የሃይሚ እህት ነኝ እያሉ የብሩክን እናት ፎቶ የሚዘቀዝቁ ሰዎች አሉ። በጣም የሚያናድዱኝ እነሱን አልደግፋቸውም። በብሩኬ ሳይድም አሉ የብሩክ እህት እያሉ የብሩክን ፎቶ የሃይሚን እናትና አባት ፎቶ የሚዘቀዝቁ አሉ። በነገራችን ላይ ሃይሚን ብሩክ እንዲነካ አትፈልግም፣ ብሩክም ሃይሚ እንድትነካ አይፈልግም። ገብቷቸዋል አይደለ? ሃይሚ ቀጥታ ሄደች። ያ ነው በቃ የሃይሚ እህቶች ነን እያሉ የብሩክን እናቱን ብሩክን ወንድሙን እያሉ የሚዘቀዝቁ ስላሉ እነሱን እህቶቼ ብላ አንዳንዴ ለማመስገን ትንሽ ትቸገራለች። ስለዚህ እንትሮቻቸው ኦዲየንሶቻቸው መከፋፈል የለም። ሊከፋፈል ስለማትፈልግ ነው ሃይሚ በእርግጥ እንደዛ ያለችው። ግን ዝም ብለሽ ማለፍ ትችይ ነበር ነው የኔ ጥያቄ። ዝም ብለሽ ማለፍ ትችይ ነበር። ይሄን ያክል የሚያስኮርፍ ነገር አይደለም። እቺ የገባችው ሴት ደግሞ ብሩክንም ሃይሚንም ሁለታችሁንም የምትወድናት አብዛኛው ጊዜ አስተያየት ስትሰጥ በደንብ ነው የምሰማትና ሁለታችሁንም ብሩክ አንቺን ሲያስከፋሽ በደንብ አርጋ አስተያየት ትሰጣለች። አንዳንድ ወዳጆቻችሁ አሉ ስህተት ስትሰሩም ትክክል ስትሆኑም ትክክል እያሉ አስተያየት ዝም ብሎ ሁሌ ትክክል አሉ። እንደዛ አይደለም። ለምሳሌ አንቺ ስትጎጂ ሁለታችሁን አንድ የሚያደርግ ሀሳብ የሚሰጡ ሰዎች ናቸው እነዚህ ሰዎች ማለት ነው። ሴትዮዋ ጋር ደግሞ ያየው ስህተት ምንድነው? አንቺ ኦዲየንሶችን ኢግኖር ታረጊያለሽ አለቻት። ኢግኖር ታረጊያለሽ ማለት ያንቺን እህቶች የሆነ ትገፋቸዋለሽ፣ አታመሰግኛቸውም አይነት ነገር ነው ያለችው ማለት። ትንሽ የቃላት አለመግባባት ነው እንጂ ለማለት የፈለገችው ብሩኬ እየመጣ ሁሌ አሁን ብሩኬ በተደጋጋሚ በቃ ለማዳም ቅመሞች ሁሌ አክብሮቱን ነው የሚገልጸው። በቃ እናንተ ምናምን ግን በተጫወተ በወጣ ቁጥር ሁሌ ነው እንደውም የሚያመሰግነው እና እንደዚህ ከማለቱ የተነሳ አስመሳይ ነው ሁሌ ትላለህ እኛን በዲረቁ ነው የሚላጨን የሚሉት ሰዎችም አሉና ብሩኬ እውነት ነው ያቃል እኮ አሁን አንዳንዴ ማለት ነው እንትን ማስመሰል የሚችልና ማይችል ሰው አለ። በነገራችን ላይ አንዳንድ ሰው የኦዲየንስን ባህሪ በደንብ ያውቃል። ሃይሚ ደግሞ የሆነ ማስመሰል የሚባል ነገር አትችልበትም። በቃ ዝም ብላ የሆነ የዩልኝ ነገር ማትወድ ሴት ናት ሃይሚ። የሆነ ሰው እንዲያይላት የሆነ ነገር ማድረግ የሆነ ሰው እንዲያመሰግናት የሆነ ነገር ማድረግ የምትችል አይነት ሴት አይደለችም። የሆነ አይታችኋታል ከካሜራ ጀርባ ምንም አታወራም፣ ዝም ያለች ነገር ናት። ግን አንዳንዴ በፍራንክ ስናያት ማለት ነው በአካል አይቻሳን በፍራንክ አሁን ካሜራ እንደሌለ አስመስለው ሲያወሩ ፈሪ ነገር እንደምናያት አይደለችም። እና
እንደዛ ማለትም አለብሽ ብዬ አላስብም። ኢግኖር ታረጊናለሽ ማለት የለብሽም። ኢግኖር አታረግም። ሀይሚ እህቶቿን ትወዳለች፣ ግን ደግሞ ብሩኬንም እንዲሰድቡባት አትፈልግም። የሚሰድቧትንም ልክ ልካቸውን ትነግራቸዋለች። ግን ለእኔ እንዲህ አርጋችሁልኝ ምናምን እያለች እኝኝ እያለች እንደ ብሩክ አትመጣም። የኔ እህቶች እንዲህ ናቸው። የኔ እህቶች አሁን ብሩክ ብቻ ሳይሆን ሀብ ራሱ የቡቡ እህቶች እያለ ባለፈው ሲል ስለሰሙ ነው እንግዲህ እንደዛ አሉት። ግን ይሄ ነገር በጣም ይደብራል። የቡቡ እህቶች የሀይሚ እህቶች የሚባል ነገር የለም። ሁላቸውንም እንወዳቸዋለን። አንዱ ሲሳሳት እንወቃለን፣ እንቀጠቅጣለን። በቃ ከተሳሳቱ ሀይሚም ቢሆን ብሩክም ቢሆን እንናገራለን። የሀይሚ አብዛኛው እንደዛ ናቸው። ሀይሚያውን ስታጠፋ ተመለሽ ብለው እንትን ይላሉ። በጣም የሚኮረኩሟት እንደዛ አይነት ኦዲየንስ ጋር ደግሞ መኮራረፍ አያስፈልግም። ሲቀጥል ደግሞ ዋናው ነገር ማለት ነው ሀይሚንም እንድታኮርፉ ያረጋት እናንተንም እንድትደበሩ ያደረጋችሁ ነገር የሀይሚ እህት ነን ብላችሁ ሀይሚን እንወዳታለን ብላችሁ ስለሷ አስተያየት ስትሰጡ እሷን ስታመሰግኑ እንድታመሰግናችሁ ነው እንዲህ አስተያየት የምትሰጡት። እሷ እንድታመሰግናችሁ ነው እንዲህ አስተያየት የምትሰጧት። ምን ማለት ነው? አመሰገነቻችሁ አላመሰገነቻችሁ እናንተ አስተያየት የምትሰጡት ባያችሁት በቪዲዮ ልክ ነው። እንዲያርጉ ብላችሁ ምክር ነው የምትሰጡ። አንድ ሰው ምክር ስትሰጡት ቢያመሰግናችሁም ባያመሰግናችሁም ለዛ ሰው ይጠቅማችኋል ብላችሁ ያሰባችሁትን ነገር ነው የተናገራችሁ። ይሄ ነገር ግዴታ ምስጋና ያስፈልገዋል ብዬ አላስብም። ምክንያቱም በተለይኛ ዩቲዩበሮችም ሆነን ቲክታከሮችም ሆነን እያደረግን ያለነው የምናደርገው ነገር ምንድነው? ለራሳችን ጥቅም ነው። አጭር አማርኛ እኛ በተለይ ትንንሽ ዩቲዩበሮች የምናሽቃብጠው ለራሳችን ጥቅም ነው፣ ለመፈትፈት ብለን ነው እንጂ እሷ እንድታመሰግንን ብለን አይደለም። አንዳንዶች እንደውም ያልሆነ ፎቶም ይለጥፋሉ የሆነ ስም የሚያጠፋ እንጂ ለነሱ ብሎ የሚያደርግ ብዙም ሰው የለም። ቲክቶክ ላይ ያሉት በእርግጥ ለነሱ ብለው ነው። አንዳንዶች ፎሎ ለመሰብሰብ፣ አንዳንዶች ደግሞ ለመፈመስም ይፈልጋሉ በእነሱ ተሳበው። ግን በሰው መፈመስ አይቻልም። በራሳችሁ አይዲያ ብቻ ፈምሱ። ሲቀጣጥል ደግሞ ማለት ነው ሲቀጥል ደግሞ እናንተ እንደዛ አለችም አላለችም ሀይሚን ማስጠቆር የለባችሁም። እኔ ግን ትናንት ሴትዮ የተናገረችው ነገር ኢግኖር ታረጊናለች ስትል እንጂ ሌላው ምንም የሚያስደብር ነገር የለውም። ተመልካቾችን አመስግን አለች። እንደ ልጅ ስለሆነ አስተያየት ነው የሰጠች። እኔ በነገራችን ላይ አንዳንዴ ጭፍን ያለ አስተያየት መስጠት ይደብረኛል። እንደ ልጅ ስለምታይሽ በቃ ብሩኬ እንደሚያደርገው አንቺም አድርጊ ነው አለች። አመስግኝ ኦዲየንሶችን ስትመጪ ምናምን አመሰግናለሁ። ለምንድነው ሰው የሚጠላ አይነት የምታስመስሉት ነው? የሀይሚ ሁለቱም አለመግባባታቸው ነው፣ አለመረዳዳታቸው ነው እንጂ ያችኛውም ለሀይሚ አስባ ሀይሚ እንዳትጠላ ለሀይሚ በማሰብ ነው። ሀይሚም ደግሞ እሷን ብዙ ሰዎች በመጥፎ አመለካከት እንዳያዩት ነው። ልክ እሷ እንደ ክፉ እንዳትቆጠር ምናምን ነው። ግን ደግሞ ይህን እህቶች የሱቶች ብሎ ማመስገኑ ለእሷ ጥሩ አይመጣውም። ገብቷችኋል አይደለ? ተመልካች ተከፋፈለ ማለት እነሱ ነው የሚጎዱት። አሁን ብሩክና ሀይሚ ሲጣሉ እንደውም ማለት ነው ከሀይሚ ኦዲየንስ የብሩክ የሚሉ ሰዎች ናቸው ሀይሚን በጣም የሚዘቀዝቋት መከራዋን የሚያበላት። ይሄ የሚሆነው ደግሞ አንዳንድ ሀይሚን እንወዳታለን ብለው የሚያስቡ ሰዎች ግን ደግሞ እሷን የማይወዷት የሚወዱ የሚያስመስሉ የእሷን ፎቶ አድርገው የእሱን ፋሚሊዎች የሚዘቀዝቁ። የእሱ ፋሚሊዎች ዘቀዘቃችሁ ማለት ሀይሚን የምትሰደብ በአንቺ የተነሳ ነው። እኔ እናት የተዘቀዘቀች በአንቺ የተነሳ ነው እንደዚህ ሆነ በአንቺ በቃ ሁሉ ነገር የምትወቀሰው ሀይሚና። ስለዚህ ሀይሚን የሚያስወቅሳትን ነገር አታድርጉ ባጭሩ ማለት ነው። ሲቀጥል ሀይሚን ስትወዱ ስታመሰግኑ አስተያየት ስትሰጡ እንድታመሰግናችሁ መሆን የለበትም። በቃ እንድታመሰግናችሁ መሆን የለበትም። ሀይሚም ደግሞ እንደዚህ ስላሉሽ ማኩረፍ አለብሽ ብዬ አላስብም። በጣም የሚያስኮርፍ ሀሳብ አይደለም። ኢግኖር ታደርጊናለሽ ስትልሽ እሱ ትንሽ ነው እንጂ ግን ደግሞ አንዳንዴ ችሎ ማለፍ የሚባል የሆነ ሰዎችን ማለፍ መዝለል የሚባል ነገር አለ። ማለፍ ትቼ ነበረ ብቻ ግን የሆነው ሆኗል። ግን የዚህን ያክል በጣም ከባድና የሚያስደብር ነገር የለውም። አጨብጫቢዎች ደግሞ እንዲነሱ ኦዲየንሶቿን ትረግጣቸዋለች ምናምን ልትሉ ትችላላችሁ። ግን ደግሞ አለመግባባት ነው እንጂ ሀይሚ ኦዲየንሶቿን ታመሰግናለች።